አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን በማስቀደም እንጀምራለን። ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት አስታወቀ። በሱዳን የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ አልቡርሃንን ሚስጥር አጋለጠ። ከውጭ የሩሲያው ፕሬዝዳንት ቭላድሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ባደረጉት ታሪካዊ ውይይት ሞስኮ በመካከለኛው ምስራቅ የተፈጠረውን ውጥረት ለማርገብ እንዲሁም ሰላምን ለማስፈን ቁርጠኛ መሆኗን ገለጹ። ቀደም ብለን ያደረስናችሁ ለዛሬ ለታርበ ወደ እናንተ እንዲደርሱ ከመሃል ሚዲያ ከተዘጋጁ ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችንን ያቀርብን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደ ምንመለከተው መረጃችን አለፍ። ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት አስታወቀ። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝ የጫነ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሚኒኬሽን ቢሮ አስታውቋል። እንደ ክልሉ መንግስት ገለጻ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉት ክትትል ሊያዝ ችሏል ብሏል። ይህ ክስተት የተሰማው በትግራይ ጊዜያዊ አስተዳደርና በፌደራል መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት በዚህ ወቅት ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከቀናት በፊት እንደገለጹት የፌደራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑ ተጠቅሷል። በሱዳን የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ አልቡርሃንን ሚስጥር አጋለጠ። በሱዳን ብሉ ናይል ግዛት ውስጥ የተማረከው ይህ የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑት አብዱል ፈታህ አልቡርሃን ጦርነቱን ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚያጋልጥ ምስክርነትን ሰጥቷል። በህወሓት እንደሰለጠነ የተነገረው ይህ ግለሰብ በሱዳን ጦር ውስጥ እየታየ ብቸኛው የውጭ ተዋጊ አይደለም። የሱዳን ጦር ጦርነቱን ለማስቀጠል የኢራን ኦፕሬቲቭ እና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎችን ጨምሮ የተለያዩ የውጭ ኃይላትን ይጠቀማል የሚል ክስ በተደጋጋሚ ሲደርስበት ቆይቷል። የቅጥረኛ ተዋጊ የተማረከው በበርሊን በተካሄደው የሰላም የሰብአዊ ድጋፍ ጉባኤ ማግስት ሲሆን በጉባኤው ላይ ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት ጦርነቱ በአስቸኳይ እንዲቆም ጥሪ ማድረጋቸው ይታወሳል። ኢትዮጵያ በምናብ የምትሳለ ህልም ብቻ ሳትሆን በተግባር የምትገነባ እውነታ ናት ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአራዳ ፓርክ አዲስ አበባን ለመለወጥ ያለውን ራዕይ በተግባር ያሳየ አንዱ ስራ መሆኑን ገልጸዋል። ቀደም ሲል ተዘንግቶና ለአደጋ ተጋልጦ የነበረው የአራዳ አካባቢ ዛሬ ተመልሶ ተገንብቶ አስደናቂ የከተማ አካል መሆን መቻሉንም አስታውቀዋል። ኢትዮጵያ በምናብ የምትሳለ ህልም ብቻ ሳትሆን በተግባር የምትገነባ እውነታ መሆኗንም ጠቅላይ ሚኒስትሩ ገልጸዋል። ጤናማ ጽኑ ለመጪው ትውልድ ተስፋን ከተጨባጭ ሀብት ጋር የምትሰጥ በአፍሪካ መሪ በዓለም መድረክ ደግሞ ተወዳዳሪ የሆነች ሀገር እየተገነባች እንደምትገኝም ነው የተናገሩት። ይህንን ተስፋ ወደ እውነታ የመለወጥ ተግባር በየቀኑ እንደሚቀጥልም ጠቅላይ ሚኒስትሩ በመልእክታቸው አረጋግጠዋል።
በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በሰው ሰራሽ አስተውሎት የተመዘገቡ ስኬቶች ለኢትዮጵያ የዘርፉ አህጉራዊ መሪነት መሰረት መሆናቸውን የፌዴራል ሕግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት እንዲሁም የዲጂታል ጤና ዘርፍ መሪ ሆነው መሾማቸውም ተገልጿል። ተጨማሪ አለን። ሹመቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሪቱ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች ላለው የላቀ ሚና የተሰጠ እውቅና መሆኑ ተገልጿል። ኢትዮጵያ ሰው ሰራሽ አስተውሎትን ስነ ምግባራዊ መርሆችን በተከተለ መልኩ በማልማት በመመራመር እንዲሁም ተግባራዊ በማድረግ በኩል ከአፍሪካ ቀዳሚው ሀገር እንድትሆን ለተሰሩ ስራዎች እውቅናን እየሰጠ ነው ተብሏል። የፌዴራል ሕግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ የአሰራር ስርዓቷን ዲጂታል ለማድረግ እያከናወነች ያለችውን ስራ በከፍተኛ የእድገት ደረጃ ላይ ይገኛል ብለዋል። እንዲሁም ለሌሎች የአፍሪካ ሀገሮችም እንደ ትልቅ ተሞክሮ ሊወሰድ የሚችል መሆኑን ገልጸዋል። ለዚህም ማሳያ እንዲሆን በስኬት የተጠናቀቀውን ዲጂታል ኢትዮጵያ 2025 ስትራቴጂ እንዲሁም በአሁኑ ወቅት ተግባራዊ እየተደረገ የሚገኘውን ዲጂታል ኢትዮጵያ 2030 ስትራቴጂን ለአብነት ጠቅሰዋል። በተለይም በመንግስት ተቋማት ውስጥ የአሰራር ቅልጥፍናን ለማምጣት እየተተገበረ ያለው የዲጂታል መንግስታዊ አሰራር ስርዓት ተጨባጭ ውጤትን እያመጣ መሆኑን አስረድተዋል። ይህም ለዜጎች የሚሰጡ አገልግሎቶችን ለማዘመንና ተደራሽ ለማድረግ ጉልህ ሚናን እየተጫወተ እንደሚገኝ አስገንዝበዋል። ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ እያከናወነች ያለችው ውጤታማ ስራዎች እውቅና እያገኙ መምጣታቸውንም ጠቅሰዋል። ለዚህም በቅርቡ የአፍሪካ ህብረት ለጠቅላይ ሚኒስትር ዶክተር አብይ አህመድ ዘርፉን በአህጉር ደረጃ እንዲመሩ የሰጠው ሹመት የኢትዮጵያን ስኬትና አርአያነት የሚያሳይ ነው ብለዋል። ጠቅላይ ሚኒስትሩ በዘርፉ ያላቸውን ቅልጥፍና እውቀት እንዲሁም የዳበረ ልምድ መሰረት በማድረግ ኢትዮጵያ በዲጂታል ዘርፉ ውጤታማ እንድትሆንና የለውጥ እርምጃዎችን እንድታፋጥን ቁልፍ የአመራርነት ሚናን እየተጫወቱ እንደሚገኙ አስረድተዋል። የዲጂታል ስርዓት ግንባታ የሀገሪቱን ተጠቃሚነት ከማረጋገጥ ባለፈም ለሌሎች የአፍሪካ ሀገራትም አርአያ የሚሆንና አህጉራዊ የጋራ ብልጽግናን ለማምጣት ተስፋ የሚሰጥ መሆኑን ነው ያብራሩት። ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው ተመረጡ። ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው መመረጣቸው ነው የተገለጸው። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው መመረጣቸውንም የምክር ቤቱ መረጃ ያመለክታል። ምክር ቤቱ በዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው መመረጥ የተሰማውን ደስታ በመግለጽ መልካም የስራ ዘመን እንዲሆንላቸውም ተመኝቷል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2018 ዓ.ም በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትር መላኩ አለበል አስታወቁ። ሚኒስትሩ በሰጡት መግለጫ መሰረትም በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጠማቸው የነበሩ ችግሮች ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት መደረጉን አንስተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሐሳብ ከሚያዝያ 25 እስከ 30 2018 ዓ.ም እንደሚካሄድ ገልጸው የኢትዮጵያን ምርቶች ማስተዋወቅና ተጨማሪ የገበያ ዕድሎችን ማስፋት የኤክስፖ ዋና ዓላማ ነው ብለዋል። የገበያ ትስስሮችን ለመፍጠር የምርት ጥራትን ለማሻሻልም ጉልህ ሚና ይኖረዋል ያሉት ፈጠራን ማበረታታትም አንዱ የኤክስፖ ዓላማ መሆኑን ጠቅሰው የቴክኖሎጂ ሽግግርና የልምድ ልውውጥ መፍጠርም ዋነኛ ግቡ መሆኑን ተናግረዋል። በኤክስፖ 850 የንግድ ስምምነቶች እንደሚደረጉ ጠቅሰው ከ5 ቢሊዮን ብር በላይ ግብይትም ይፈጸማል ተብሎ እንደሚጠበቅ ጠቁመዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለ5 ቀናት የሚካሄደውን የኢትዮጵያ ታምርት ኤክስፖ ከ150 ሺህ በላይ የሀገር ውስጥና የውጭ ዜጎች እንደሚጎበኙትም በመግለጫው ተብራርቷል። በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራም እንዲሁም ሌሎች መርሃ ግብሮች እንደሚከናወኑም በመግለጫው ተመላክቷል።
የተቀናጀ የሚዲያ ሬጉላቶሪ እንዲሁም አስተዳደር ስርዓት ቴክኖሎጂ ግልጽነት እንዲሁም ተጠያቂነትን የሚያሰፍን ነው አሉ አምባሳደር ሬድዋን ሁሴን። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባው እንደሚከተለው ይቀርባል። የተቀናጀ የሚዲያ ሬጉላቶሪ እንዲሁም አስተዳደር ስርዓት ቴክኖሎጂ ግልጽነት ተጠያቂነትን የሚያሰፍን እንዲሁም የዜጎችን ተሳትፎ የሚያጎለብት መሆኑን የብሔራዊ መረጃ እንዲሁም ደህንነት አገልግሎት ዳይሬክተር ጄኔራል እንዲሁም የኢትዮጵያ መገናኛ ብዙኃን ባለስልጣን ቦርድ ሰብሳቢ አምባሳደር ሬድዋን ሁሴን ገልጸዋል። የኢትዮጵያ መገናኛ ብዙኃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ጋር በመተባበር ያለውን የተቀናጀ የሚዲያ ሬጉላቶሪ እንዲሁም አስተዳደር ስርዓት ቴክኖሎጂን በይፋ ስራ አስጀምሯል። በመርሃ ግብሩ ላይ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ የብሔራዊ መረጃ እንዲሁም ደህንነት አገልግሎት ዳይሬክተር ጄኔራል እንዲሁም የኢትዮጵያ መገናኛ ብዙኃን ባለስልጣን ቦርድ ሰብሳቢ አምባሳደር ሬድዋን ሁሴን፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለሰ፣ የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና፣ የመገናኛ ብዙኃን የስራ ኃላፊዎች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። የብሔራዊ መረጃ እንዲሁም ደህንነት አገልግሎት ዳይሬክተር ጄኔራል እንዲሁም የኢትዮጵያ መገናኛ ብዙኃን ባለስልጣን ቦርድ ሰብሳቢ አምባሳደር ሬድዋን ሁሴን በዚህ ወቅት እንደገለጹትም የተቀናጀ የሚዲያ ሬጉላቶሪ እንዲሁም አስተዳደር ስርዓት ስራ የሚያቀላጥፍ ነው ብለዋል። ይህ ቴክኖሎጂ ግልጽነትንና ተጠያቂነትን የሚያሰፍን እንዲሁም የዜጎችን ተሳትፎ የሚያጎለብት መሆኑንም አስረድተዋል። በውሳኔ አሰጣጥ ላይም ከፍተኛ አስተዋጽኦ እንደሚኖረው ጠቅሰው እንዲሁም ፈጣን ምላሽ መስጠት በማስቻል ተቋሙ ትልቅ አቅም እንደሚፈጥርም ተናግረዋል። ይህም ለዘርፉ እድገት የሚያበረክተው አስተዋጽኦ የጎላ መሆኑን ገልጸው ቴክኖሎጂው ወደ ስራ እንዲገባ አስተዋጽኦ ያበረከቱ አካላትን አመስግነዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ተገቢ ምላሽ እንዲያገኝ የተጀመረው ዲፕሎማሲያዊ ጥረት ተጠናክሮ መቀጠል እንዳለበት የጂንካ ዩኒቨርሲቲ ምሁራን አስገነዘቡ። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ብሔራዊ ጥቅምንና የኢኮኖሚ ደህንነትን ለማረጋገጥ የሚጠየቅ የህልውና ጉዳይ ነው። ሀገር በእድገት ጉዞ ላይ ብትሆንም የባህር በር አለመኖር ለብልጽግና ጉዞ ከፍተኛ ማነቆ ከመሆኑ ባለፈ በሌሎች ሀገራት ላይ ጥገኛ እንድትሆንም አድርጓታል። በምስራቅ አፍሪካ ቀጠና የጂኦፖለቲካ እንቅስቃሴ ውስጥ ኢትዮጵያ የመሪነት ሚናዋን አጠናክራ ለመቀጠልና ብሔራዊ ደህንነቷን ለማስጠበቅ የባህር በር ሊኖራት ይገባል። ኢትዮጵያ በጋራ ተጠቃሚነት ላይ የተመሰረተ የባህር በር የማግኘት መብት እንዳላት በዩኒቨርሲቲው የፖለቲካል ሳይንስ መምህር ምስክር ከተማ ለኢትዮጵያ ዜና አገልግሎት አስረድተዋል። በአሁኑ ወቅት የትውልዱ ጥያቄ ሆኖ በአደባባይ እየተነሳ ያለው የባህር በር ባለቤትነት ጥያቄ ሀገርን ብሔራዊ ደህንነትን ከማስቀጠል ባለፈ በቀጠናው ፍትሃዊ ተጠቃሚነትን ማስፈን ያስችላል ብለዋል። ኢትዮጵያ በፖለቲካ ሴራ ያጣችውን የባህር በር መልሳ እንድታገኝም የተጀመረው በመርህ ላይ የተመሰረተ ዲፕሎማሲያዊ ጥረት መጠናከር እንዳለበት መክረዋል። በዩኒቨርሲቲው የፖለቲካል ሳይንስ መምህር ጌታቸው ብርሃኑ በበኩላቸው ለዓለም አቀፉ ማህበረሰብ የኢትዮጵያን እውነታ ከማሳወቅ ባለፈ ምሁራንን እያሳተፈ ጥምረት ተፈጥሮ ሳይንሳዊ መረጃና ማስረጃዎችን መሰረት ያደረገ ሀሳብ የሚንሸራሸርበት መድረክ መፍጠር ይገባል ብለዋል። ከ5 ሚሊዮን ኢትዮ ኮደርስ ስልጠና ባገኙት እውቀትና ክህሎት የተቋማትን አሰራር የሚያዘምን ዲጂታል ስርዓትና ቴክኖሎጂ እንዲፈጥሩ እንዳስቻላቸው የመዲናዋ ወጣቶች ገለጹ። የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ የኢትዮ ኮደርስ ስልጠና የተቋማትን አገልግሎት የሚያሳልጥ የዲጂታል ስርዓት ማበልጸግ የሚችሉ ወጣቶችን ማፍራት እንዳስቻለ ገልጸዋል። ተጨማሪ አለን። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ሐምሌ 16 ቀን 2016 ዓ.ም የተጀመረው የ5 ሚሊዮን ኮደርስ ስልጠና በርካታ ዜጎችን የዲጂታል እውቀትና ክህሎት ባለቤት እያደረገ ይገኛል። ጠቅላይ ሚኒስትሩ ኢኒሼቲቭን ባስጀመሩበት ወቅት ባስተላለፉት መልእክት የ5 ሚሊዮን ኮደርስ ስልጠና ኢትዮጵያን የሚያለሙ ዜጎችን ለማፍራት ትልቅ እድል ነው ብለዋል። ወጣቶችም በመርሃ ግብሩ በመመዝገብ እውቀትን ክህሎታቸውን በማበልጸግ የዓለም አቀፍ ሰርተፍኬት ባለቤት
ባለቤት መሆን የሚችሉበትን እድል እንዲጠቀሙበት ጥሪያቸውን ማቅረባቸው ይታወሳል። ይህንንም ተከትሎ በርካታ ዜጎች በድረገጽ ማበልጸግ፣ በአንድሮይድ መተግበሪያዎች ማበልጸግ፣ በዳታ ሳይንስና በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ራሳቸውን እያበቁ ይገኛሉ። ሰልጣኞቹም ሀገር በቀል መፍትሄዎችን በማፍለቅ ከኢትዮጵያ ባሻገር ለአፍሪካ ጭምር የተስፋ ብርሃን የሚፈነጥቁ የፈጠራ ስራዎችን እያበለጸጉ ነው። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ ስልጠናውን እየወሰዱ ወጣቶች እንደገለጹትም የ5 ሚሊዮን ኮደርስ ስልጠና ችግር ፈቺ የዲጂታል ስርዓቶችን ማበልጸግ የሚችሉበትን እድል ፈጥሮላቸዋል። ወጣት ጌታሰው አበበ ከመደወላቡ ዩኒቨርሲቲ በ2010 ዓ.ም በኮምፒውተር ሳይንስ ተመርቆ በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን በአይሲቲ ባለሙያነት እያገለገለ ይገኛል። በኢትዮ ኮደርስ ስልጠና 4ቱንም ስልጠናዎችን በአጭር ጊዜ በማጠናቀቅ የአንድሮይድ መተግበሪያ ማበልጸግ የሚያስችል ክህሎት ማግኘቱን ገልጿል። በስልጠናው ያገኘውን እውቀትና ክህሎትን በመጠቀም ያበለጸጋቸውን 9 የቴክኖሎጂ ስርዓቶችን በአዲስ አበባ ከተማ አስተዳደር እውቅና አግኝተው ወደ ስራ እንዲገቡ መደረጉን ተናግሯል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ2016 ዓ.ም በኢንፎርሜሽን ቴክኖሎጂ የተመረቀው ወጣት አዝመራው ታደሰ በበኩሉ የኢትዮ ኮደርስ ስልጠና ተጨማሪ እውቀትና ክህሎት አስገኝቶልኛል ብሏል። በስልጠናውም የቴክኖሎጂ ክህሎትን በማዳበር የአዲስ አበባ ሁሉም ክፍለ ከተሞች የኢትዮ ኮደርስ ስልጠና የሚያሳይ አዲስ አበባ ኮደርስ የሚል የዲጂታል ስርዓት ማበልጸግ እንደቻለ ገልጿል። የአዲስ አበባ ከተማ የኢኖቬሽን ቴክኖሎጂ ልማት ቢሮ ምክትል ኃላፊ የሆኑት ዶክተር ቱሉ ጥላሁን የ5 ሚሊዮን ኮደርስ ስልጠና በዲጂታል እውቀትና ክህሎት እየበለጸገ ዜጋ ማፍራት እያስቻለ ነው ብለዋል። ስልጠናውን እየወሰዱ የከተማዋ ወጣቶችም የዘመናዊነትና ምልክታዊነት እሳቤን በማዳበር ተቋማትን አገልግሎት የሚያሳልጥ የዲጂታል ስርዓቶችን እያበለጸጉ እንደሚገኙ ጠቅሰዋል። በአዲስ አበባ የኢትዮ ኮደርስ ስልጠና ከ809 ሺህ በላይ ዜጎችን ለማሰልጠን ታቅዶ ከ900 ሺህ በላይ ሰልጣኞች የተመዘገቡ ሲሆን 678 ሺህ የሚሆኑት ስልጠናቸውን መውሰዳቸውን አስታውቋል። በአራቱም የኢትዮ ኮደርስ የዲጂታል ክህሎት ልማት አማራጮች ብቃት ያላቸውን ዜጎች ለማፍራት በትኩረት እየተሰራ እንደሚገኝም አረጋግጠዋል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋማት ግዢን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዢ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱል ቃድር ሬድዋን እንደገለጹት እገዳው የተላለፈው በተለይ ከሚያዝያ እስከ ሰኔ ባለው የአራተኛው ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመግታትና የመንግስትን በጀት ከብክነት ለመታደግ ነው። ኃላፊው አክለው እንደገለጹት የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72% ለካፒታል ስራዎች የሚውል መሆኑን አስታውሰዋል። የመንግስት ተቋማት የሚፈጸሙት ማንኛውንም ግዢ በእውቀት ላይ የተመሰረተና ስርዓትን የተከተለ ሊሆን እንደሚገባ የገለጹት አቶ አብዱል ቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን ከብክነት የሚዳርጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉን አስረድተዋል። ይሁን እንጂ እገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋማቱ ጥያቄ ሲቀርብ ቢሮ ሁኔታውን መዝኖ ግዢው እንዲፈጸም በተለያየ ሁኔታ ሊፈቅድ እንደሚችል ኃላፊው አክለው ጠቁመዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እያሻገርን የምንገኘውን ለዛሬ ለአርብ ያጠናቀርናቸውን የቀን መረጃዎቻችንን ነው። ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ
ሀሳብን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ባደረጉት ታሪካዊ ውይይት ሞስኮ በመካከለኛው ምስራቅ የተፈጠረውን ውጥረት ለማርገብ እንዲሁም ሰላምን ለማስፈን ቁርጠኛ መሆኗን ገለጹ። ፕሬዝዳንት ፑቲን በንግግራቸው ሩሲያ በአሜሪካ በእስራኤል እንዲሁም በኢራን መካከል ያለውን ግጭት ለመፍታት እንደሚሰሩ ዝግጁ መሆኗን እየገለጹ ሲሆን የኢራን የበለጸገ ዩራኒየም በሩሲያ ግዛት ውስጥ እንዲቀመጥ የቀረበው ሀሳብ በቀጠናው ያለውን ስጋት ለመቀነስ ትልቅ ፋይዳ እንዳለው አመልክተዋል። ፕሬዝዳንቱ የቀጠናውን ሕዝቦች ጥቅም የሚያስጠብቅ ሰላም እንዲመጣ የምትችለውን ሁሉ እናደርጋለን በማለት ከኢራን ጋር ያለውን ስልታዊ ግንኙነት አጠናክሮ እንደሚቀጥሉም አረጋግጠዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሩሲያ ላሳየችው ድጋፍ ምስጋናቸውን አቅርበው በሁለቱ ሀገራት መካከል ያለው ግንኙነት ጠንካራ ስልታዊ አጋርነት መሆኑን ገልጸዋል። ሚኒስትሩ አክለው ኢራን በአሜሪካ የሚሰነዘርባትን ማንኛውንም አይነት ተጽዕኖ በጽናት እንደምትቋቋም በመግለጽ በሁለቱ ሀገራት መካከል የተጀመረ ሰላም ንግግር እንዲቋረጥ ዋነኛው ምክንያት የአሜሪካ ያልተገባ ጫና መሆኑን ወቅሰዋል። ይህ ከፍተኛ ዲፕሎማሲያዊ እንቅስቃሴ የተካሄደው በምዕራብ እስያ ያለው ፖለቲካዊ ትኩሳት በመጨመሩ እንዲሁም የአሜሪካ እስራኤል ጥቃት በኢራን ላይ ባሳደረው ተጽዕኖ ሳቢያ ቀጠናው በከፍተኛ ስጋት ላይ ባለው ወቅት መሆኑን ለጉዳዩ ልዩ ዓለም አቀፋዊ ትኩረትን ሰጥቶታል። ለዛሬ ለታርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁ ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን ከወዲሁ እያቀረብን በኔ ቦታ በቃው። ሰናይ ቀን ተመኘን።